ሰላም ብለናል እንግዲህ ሰላምታ ይድረሳችሁ ነው። አሁን 13ኛ ፓርት ሰቲንግ ጥያቄ ላይ ደርሰናል። ኦኬ ናው 18ኛ ጥያቄ ማለት ነው። በወረቀቱ መሰረት የምንሰራው ቲም ሜምበርስ ካን ኮምፕሊት ጆብ ኢን 20 days but with the help of their team leader they can complete it in 15 days. In how many days can the team leader alone complete the job? Okay. ዘርፎር አሁን እዚህ ጋር ይሄ ጥያቄ ትንሽ ለየት ይላል። እንግዲህ ሰዎቹ ስንት እንደሆኑ አይታወቁም። ቲም ሜምበሮች ማለት ነው። ነገር ግን ስራውን የተሰጣቸውን ታስክ ወይም አክቲቪቲ በ20 ቀን ይጨርሳሉ ማለት ነው። ነገር ግን ቲም ሊደር አብሮ እነሱ ጋር ቢሰራ ወይም ቢያስተባብር ደግሞ ስራውን በ15 ቀን ይጨርሳሉ ማለት ነው። የተሻለ ፕሮዳክቲቪቲ ይኖራቸዋል ማለት ነው። ስለዚህ በዚህ ሁኔታ በዚህ ሬት ከታሰበ ቲም ሊደሩ ስለተጨመረ በ20 ቀን የሚጨርሱት የነበረውን ስራ በ15 ቀን የሚጨርሱ ከሆነ ቲም ሊደር ብቻውን ቢሰራ በስንት ቀን ይጨርሰዋል ነው this is the question። ቲም ሊደሩ ብቻውን ቢሰራ በስንት ቀን ይጨርሰዋል? ዘርፎር እንዴት አድርገን እንስራ ከተባለ አሁን እዚህ ጋር ሬት እዚህ ጋር ማውጣት አለብን። ሬት ማለት ነው። ለምሳሌ we have given 20 I mean team members alone complete the job in 20 days በ20 ቀን ከጨረሱ በአንድ ቀን ምን ያህል የስራውን ምን ያህል ይጨርሳሉ ማለት ነው። በአንድ ቀን ወይም ደግሞ ሬታቸው በአንድ ቀን ስንተኛ ነው ማለት that is 1/20 ይሆናል ማለት ነው። ሬታቸው የስራውን 20ኛውን በአንድ ቀን ይሰራሉ ማለት ነው። የስራውን አንድ 20ኛውን በአንድ ቀን ይሰራሉ። በሁለት ቀን ስንት ማለት ነው? 2/20ኛ። በሶስት ቀን 3/20ኛ። በአራት ቀን 4/20ኛ። በ19ኛው ቀን 19/20ኛ። በ20ኛው ቀን 20/20ኛ ወይም አንድ ሙሉ ስራውን ጨረሱ ማለት ነው። እሺ እዚህ ጋር ሌላ ሁለተኛ ደግሞ ቲም ሜምበርስ ኤንድ ቲም ሊደር ደግሞ በስንት ቀን ይጨርሳሉ? በ15 ቀን 15 days ኤንድ ሬት which is equals to 1/15 የስራ በአንድ ቀን የስራውን የስንተኛውን ወይም ስንተኛው ይጨርሳሉ ከተባለ 1/15ኛውን ማለት ነው። በሁለተኛው ቀን 2/15ኛ፣ በሶስተኛ 3/15ኛ፣ በአራተኛ 4/15ኛ እያለ በ14ኛ 14/15ኛ፣ በ15ኛ ቀን 15/15ኛውን ወይም አንድ ሙሉን ስራውን ጨረሱ ማለት ነው። እዚህ ጋር የተሰጠን መነሻ አድርገን ቲም ሜምበር ፕላስ ቲም ሊደር እነዚህ ሁለቶች ሲሰሩ በ15 ቀን ይጨርሳሉ። በ15 days which is equals to 1/15 ኮንትሪቢዩሽን አላቸው ወይም ደግሞ ሬት አላቸው ማለት ነው። ቲም ሊደር ቲም ሜምበር አሎን which is equals to 20 days which is equals to 1/20 ሬት አለው ማለት ነው። therefore ቲም ሜምበር ፕላስ ቲም ሊደር which is equals to 1/15 ማለት ነው። ከዚህ ከላይኛው ምን ማለት ይቻላል? ቲም ሜምበር which is equals to 1/20 አይደል? 1/20 therefore ይሄኛው ኢኩዌዥን ላይ ማለት ነው። ይሄኛው ኢኩዌዥን ላይ ቲም ሜምበር ፕላስ ቲም ሊደር እኩል ይሆናል ሬታቸው 1/15ኛ ከሆነ ቲም ሊደር which is equals to 1/15ኛ ማይነስ ቲም ሜምበር ማለት ነው። የቲም ሊደሩ ኮንትሪቢዩሽኑ ከአጠቃላይ ከግሩፕ ኮንትሪቢዩሽን የቲም ሜምበሩ ኮንትሪቢዩሽን ሲቀነስ ማለት ነው። ይሄ ማለት 1/15ኛ ማይነስ ቲም ሜምበር ደግሞ ስንት ብለናል? እዚህ ላይ ሬቱ 1/20ኛ ብለናል። 1/20ኛ therefore ቲም ሊደር which is equals to 1/15 minus 1/20 which is equals to least common multiple 60 ነው ይሆናል። 15 60 ሲካፈል 15 4 ይሆናል። 4 ማይነስ 60 ሲካፈል ለ23 which is equals to 1/60 ይሆናል ሬቱ ማለት ነው። ሬቱ ቲም ሊደር
ሬቱ 1/6 ይሆናል። ይሄ ማለት ቲም ሊደር which is equals to 1/60 ማለት ቲም ሊደር በቀን የስራውን 1/60ኛውን ይሰራል ብቻውን ማለት ነው። የስራውን 1/60ኛውን ይሰራል። ስለዚህ በሁለተኛ ቀን 2/60ኛውን፣ በሶስተኛ ቀን 3/60ኛውን፣ በ59ኛው ቀን 59/60ኛውን፣ በ60ኛው ቀን 60/60ኛውን ወይም ደግሞ አንድ ሙሉን ስራ ይጨርሳል ማለት ነው። ዜርፎር አጠቃላይ ስንት ቀን ይጨርስበታል ማለት ነው? ዚስ ሚንስ ስንት ቀን ይጨርስበታል? 60 ዴይስ 60 የስራ ቀናትን ይጨርሳል። ፕሮቫይደር ዛት በየቀኑ የሚሰራው ሰዓት እኩል ነው ወይም ደግሞ ሬቱ እኩል ነው በሚል በመውሰድ ማለት ነው። therefore the correct answer is 60 days. Let's check from the choice. A 20 days, B 60 days, C 40 days, D 80 days. Therefore the answer is 60 days. B. Thank you for watching.